የትም የለም ሪከርድ ነው የተሰበረው በእውነት እዚህ በኋላ ይሰበራል ብዬ ማላስበው ሪከርድ ነው እንግዲህ ዛሬ ቴዲ አፍሮ የሰበረው ማለት ነው። በ7 ሰዓት ውስጥ ነው 2.3 ሚሊዮን በመድኃኒዓለም ተመቼ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። የልጃችን ውጤት ልበል እንጂ ቻርት ዩናይትድ ስቴትስ የትሬንዲንግ ቻርት ላይ አንደኛ ዳስጣል አንደኛ ነው። የግድ ሙዚቃው ፖለቲካ መሆን የለበትም። የቴዲ ሙዚቃ እንደ ሙዚቃ ማጣጣም ስለ ፍቅርም አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በሰዓት። የቴዲ አፍሮ እናት አይቻት አላቅም። እኔ አባይ ተገድቦ ቴዲ ስለ አባይ ምንም ነገር ካላለ አይገርምም። አባይ የሞላ እንጎድላለንኛ። ቴዲ አፍሮ ንጉስ በማለቴ ብቻ በጣም ብዙ ሰዎች አንተ አሽቃባጭ ገና ዘፈኑ መች ሰምተው ነው እንዲህ የምታሽቃብጠው? ከነገ ዛሬ ይሻልኩ የራሴ የምር በሙዚቃው እያለቀሰች ነው። እኔ መፍታት የምትችሉ ሰዎች አግዙ ነው እግዚአብሔር። እኔ ትላንትና አልበሙ ሲለቀቅ ሁሉም ሰው የነበረበት ሁኔታ እንደዚህ ነበር። ቴዲ በአዲሱ አልበሙ ላይ ዝምታን በግም አልበጃት 12 ሆና አንድ ነብር ፈጃት። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መጥተናል። የሰሞኑ ደግሞ ምንድነው ወቅታዊ ነገር ምንድነው ተብሎ መቼስ አይጠየቅም አይደል እንዴ? ቴዲ አፍሮ አዲስ አልበሙን ለቆልናል። ከዛ በኋላም በጣም ብዙ ሪከርዶችን እየሰበረ ነው ያለው። ታይቶ የማይታወቅ ሪከርዶችን ማለት ነው። በኢትዮጵያ ውስጥ ሆነ በዓለም አቀፍ ደረጃ ሪከርዶችን እየሰባበረ ነው ያለው ቴዲ አፍሮ። የተለያዩ ሰዎች ደግሞ አልበሙ ከወጣ በኋላ በተለያየ መንገድ ሪያክት እያደረጉና ሀሳባቸውንም እየሰጡ ይገኛሉ። ቴዲ አፍሮ እንግዲህ አንዳንድ ቅኔዎችንም በሙዚቃዎቹ ተናግሯል እየተባለ ይገኛል። እነሱንም እንትን የተብራራበትም ሁኔታ አለ። እስኪ ሁሉንም ቪዲዮዎች ለማንኛውም አብረን መናያቸው ይሆናል ማለት ነው። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እያደረጋችሁ ጀምሩት። ላይክ ስታደርጉ ለብዙ ሰው ተደራሽነታችንን ይጨምረዋል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። ታምን የፈጀብን አልበሙ 4 ዓመት የቴዲን አልበም ያቀናበረው ይሄ ልጅ ነው። የቴዲን አልበም ያቀናበረው ምን እናውቃለን። ባሌን አቃጠልከው እሱ ያቃጠልኩ ስለማናተ እሱ አቃጠልነው ይመሰክራለሁ። ያው የእሱ እንትን ምንድነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል። ግን የሆነ ነገር አሁን በስህተት እየሞከርሽ ከወደደው በቃ ስህተቱ ራሱ ልክ ነው። እሱ እሱ ነው ጥበብ ያምንበትና እንዴ እኔማ ቴዲ እኮ ሙከራ ነው ስለው እንዴ ነው እኔ የምፈልገው ይላል። እንዴ እኔ ደግሞ ይሄ እንደዚህ አይሆንም አይከርም። እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። ወደ ሙዚቃ ማቀናበር በገባህበት ወቅት ነበር የቴዲን ሙዚቃ ማቀናበር የጀመርከውና ያቀናበርካቸውም የሙዚቃ ቁጥሮች ደግሞ ቀላል የሚባሉ አይደለም። 9 ነው ጀማሪ ያለ ነው የቴዲን ሙዚቃ በከባዱ ነው የጀመረው ስራ። የቴዲን ሙዚቃ እንዲያቀናበር እድል መስጠቱ ራሱ ቴዲ አይገርምም? ምን አይነት ሰበና ያለው ሰው ነው? ምን አይነት ሰው ነው? እንዴት አመነበት የሚለው ነው ጥያቄ መሆን ያለበት ራሱ። አይገርማችሁም? ናቸው እነዚህን ሁሉ ሙዚቃዎች እንግዲህ ስትሰራ በማቀናበር ውስጥም ልምዱ የለም ከሌላ ሙዚቀኞች ጋር መስራት ነው። እስቲ እንደው በጣም ፈተነኝ ወይ ከበደኝ ብለህ የምታስታውሰው ነገር ምንድነው? ያ መጀመሪያ እንዳልሽው እንትን ብዬ አላቅም። ብዙ አልበም ደግሞ ሲሆን ከባድ ነው። ካራክተሩ ስታይላቸው ምናምን የሆነ ሳውንዱ ምናምን ቢሆን የአልበም እንትን ነው። አልበምና ሲንግል ይለያያል። ከበድ ይላል። አልበም ሲሆን ያው በጥንቃቄ በጣም እንትን ነው እና ከባድ ነው ያው ከሱ ጋር መስራት። እሱ ቢፈልገው እዚህ ያውቃል። ከሌላ ሰው ጋር መሽሰራ መጀመሪያ ረማሽ ሞተት አምለሰት እንደዚህ ታሽሞጣለች እንዴ? ሰው ሲጀመር መሽሰራ አላለችም። ከሌላ ሰው ሰው ሲልዛም ተሞናል እንደዚህ እንትን ነው ያስቸግራል ማለት ነው። ቴዲ ለአቀናባሪዎች የሚገርም ነው። የቴዎድሮስ አባትና እናት የቴዎድሮስ ቤተሰብ የቴዲ አፍሮ እናት አይቻት አላቅም እኔ የምር እና የኢትዮጵያ ሕዝብ የኔ እናቱ ናት። የኢትዮጵያ ሕዝብ እግዚአብሔር የተመሰገነ ምክንያት ሆኜ ወደዚህ ምድር ስላመጣሁትና ወደ ሕዝቡ ስላመጣሁት ክብር ለእግዚአብሔር ይሁን። ከመደነቅ በላይ ነው የሚሆንብኝ ማለት ልጄ ስለሆነ አይደለም። እውነት ለመናገር ጥልቅ ነው የቴዲ ግጥም። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በሰዓት። ሰውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል።
የመቼ ኢንተርቪው ነው? ቴዲ አፍሮ ኢንተርቪው ሲሰጥ እኮ አይቼው አላውቅም። የሚገርማችሁ የቆየ ኢንተርቪው ነው የሚሆነው አይደለ? ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉትን ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዚያን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለ። የመጀመሪያው ምንድነው? የኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም። እዚህ ቦታ ላይ መቼ ነው ኢንተርቪው የነበረው? በስመ አብ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ነገርኩ እኮ የቴዲ አፍሮ ቅኔ እኮ እስካሁን ድረስ የማይገባው ግን የቴዲ አፍሮ አምላኪዎች አሉ። አሁን ለምሳሌ ልንገራችሁ ደግሞ ይህን የፈታ ወንድ እኔ አደንቀዋለሁ። ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኙት ቢጫ ለብሶ። ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኝ እዩት ቢጫ ለብሶ። ሁለቱም መስመር ብቻ ነው የሚለው። ግጥሙን እንደዚህ ራሱ ሰምቼው አላውቅም። ቁም ነገር ቱ ቢ ሆነስት ማር ሲገባ ገዳም ማለት ቢጫ አይደለም። ጧፍ ይደረግና ሻማና ጧፍ ቤተክርስቲያን ድንጋይ ተደገፈው እናቶች ሲሸጡ ላይ ያ ነው መቅደስ ገብቶ የሚበራው። አንተ ወንዳ አባይ ተገድቦ ቴዲ ስለ አባይ ምንም ነገር ካላለ አይገርምም? የሺህ ዓመት የተዘፈነለት ወንዝ ፋይናሊ 4 መንግስታት የተረባረቡበት ከተዘጋ በኋላ ቴዲ አንድ ስንኝ ለዚህ ሳይጥል ይሄ አልበሙ ከመውጣቱ በፊት ነበር ያለው። ቴዲ ግን ዘፍኗል ማለት ነው ስለ አባይ። ኦኬ ምን ዘፈን ከዘፈነ ምን ትለዋለህ? አባይ የሞላ ሰመመና እንቆላለንኛ አባይ የሞላ እንጎድላለን እኛ ሰመመና እኛ ሳለን እንዴ ሰመመና አገር ከሌለን ሰመመና እንዴት ስለለየ ሰመመና ፍርደ ገብር ዳኛ ሰመመና አባይ የሞላ ሰመመና እንጎድላለን እኛ። ጉራገኛው ላይ ነው ያለው። አያችሁ ገና ማዳመጥ አለብን። የቴዲን ሙዚቃዎች ገና ቀስ እያለ ነው የሚገባን። በነገራችን ላይ በአንድ አዳምጠን የሚሰለቸን ሙዚቃ አይደለም። ቴዲ ሙዚቃ ሲያወጣ ሁሌ የሚታወቅ ጉዳይ ነው። ቶሎ አይገባንም እኮ እያደር ነው ገና ለ4 ለ5 ዓመት ለዘላለም በቃ ማይሰለች ሙዚቃ ነው የሚሰራ። የሚታወቅ ጉዳይ ነው ሁሌም ማለት ነውና ከሻይና ከቡና ክትፎ ላይ ሽሮ። አረ ከባድ ነው ይሄ፣ ከባድ ነው። ራሱን እንትን ላለ ማለት ነው ብዬ ነው ማስበው። የዘ ዊኬንድ ማዘር ግን የአቤል እናት የቴዲ አፍሮ ሙዚቃ ነው የምታዳምጠው። እኔ የተሻልኩ ላለ ማለት ይሆናል እንግዲህ አይደለ? ቴዲ
አፍሮ ንጉስ በማለቴ ብቻ በጣም ብዙ ሰዎች አንተ አሽቃባጭ ገና ዘፈኑ መች ሰምተው ነው እንዲህ የምታሽቃብጠው ምናምን እያላችሁ በጣም እየተናደዳችሁብኝ ነበር። እኔ መጀመሪያም ብያችሁ ነበረ የኛ ጆሮ ሊስት ይችላል፣ ንጉሱ ግን መቼም አይስትም። ሰማችሁት አይደለም? ምን አይነት አልበም እንደለቀቀ። ሰው እንዴት የነካው ሁሉ ይባረክለታል፣ 18ቱም እንዴት ወርቅ ይሆንለታል። በኢትዮጵያ ህዝብ ስም ከልብ እናመሰግናለን። አንተ የቻልከውን ሁሉ አድርጋል። ከዚህ በኋላ የኛ ስራ ነው። ታውቃላችሁ ንጉሱ ይህንን ወርቅ የሆነ ስራ የሰጠን በነፃ ነው፣ ምንም ሳንከፍል። ስለዚህ የንጉሱ ወዳጆች ምን እናርግ መሰላችሁ? ቢያንስ 18ቱንም ዘፈን ቪፒኤናችንን አብርተን አንዳንዴ እንመልከተው። ለምን መሰላችሁ? ኢትዮጵያ ውስጥ ሆነን የንጉሱን ዘፈን ቪፒኤን ሳናበራ ከሰማን ንጉሱ ምንም አይነት ጥቅም አያገኝም። ስለዚህ ዳይ ቪፒኤናችንን አብርተን ወደ ንጉሱ። አሁንም ደግሞ ዩቲዩቡንና ቲክቶኩን ፎሎ ማድረግ እንዳይ ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ካገር ይበልጣል እኔስ አንዷ ነፍሴ። ወይ ዳንታ አትነግረኝ ማንነቴን ምጥ አታስተምርም ልጅናቷን አንሳብ አሊሬን ብሏል። እኔ አላልኩም ኪንጎ ነው ያለው ቴዲ አፍሮም። ለማንኛውም ቴዲ አፍሮን ማገዝ የምትፈልጉ ሰዎች ማለትም ቴዲ አፍሮን መጥቀም እስከፈለጋችሁ ድረስ ኢትዮጵያ ውስጥ የምትገኙ ወዳጆቹ ጠቅላላ ሙዚቃዎቹን ስታዳምጡለት በቪፒኤን ቢሆን ይመረጣል ማለት ነው። ለማንኛውም ለምትወዱት ዩቲዩበር ለእኔም ቢሆን ማለት ነውና ለማንኛውም የምትወዱት ዩቲዩበር ካለ ኢትዮጵያ ውስጥ የምታዩ ሰዎች እሱን መጥቀም እሱን ማገዝ የምትፈልጉ ከሆነ ከእናንተ ምንም አይጎልም። ቪፒኤን አብርታችሁ ኢትዮጵያ ውስጥ የምትገኙ ሰዎች ቪፒኤን አብርታችሁ የምታዩ ከሆነ ያንን ዩቲዩበር እንደምትጠቅሙም ማታውቁ ከሆነ ልንገራችሁ ብዬ ነው። ኢትዮጵያ ውስጥ ገቢ ያገኛል ማለት ነው። ግን ከኢትዮጵያ ውስጥ ከሚገኝ ኦዲየንስ አብዛኛው ኦዲየንሳችን ዩቲዩበሮች ገብታችኋል። ዩቲዩብ ላይ የሚለቀቁ ቪዲዮዎች አብዛኛው ኦዲየንስ ከኢትዮጵያ ነው የሚሆነው። ገብታችኋል። 80 አንዳንዱ 80% ሁላ አለ፣ አንዳንዱ 50% አለ ከኢትዮጵያ ነው የሚሆነውና ኢትዮጵያ ውስጥ የምታዩ ሰዎች ደግሞ በቪፒኤን ብታዩ አስባችኋል። በቀናነት ጥሩ ይሆናል ብዬ አስባለሁ። የምትወዱትን ዩቲዩበር በዚህ መንገድ መርዳት ትችላላችሁ ለማለት ነው። ማገዝ ትችላላችሁ። ያለቀሰም አለ። እኔ መፍታት የምትችሉ ሰዎች አግዙ ነው እግዚአብሔር። እኔ ተጨነቅኩኝ። አንድ አረፍተ ነገር አንድ ቃል ባላይ ቁጥር ምን ለማለት ፈልጎ ነው ይሄ ነገር ምንድን ነው እያልኩኝ ትምህርት የራሱ እንደዚህ ፎከስ አድርጌ አላውቅም። እና አማርኛ አስተማሪዎች ካላችሁ ላይክ ሊትራሊ ለአንድ ቪዲዮ ለአንዱ ዘፈን 10 ደቂቃ ወሰዱና ይሄን ማለት ፈልጎ ነው እያላችሁ አስረዱ። እኔ አምሎዚ ማይ ማይንድ አልገባችሁም። ሊትራሊ ነው የምላችሁ። እሺ ያው ጥሩ ጥያቄ ነው። ሰውዬ ጉድ ላሳያችሁ። የሚገርም ሰውዬ ማለት ነው ቴዲ አፍሮ። ግን ይመቸው የልጃችን ውጤት ልበል እንጂ ትሬንዲንግ ቻርት ላይ ማለት ትሬንዲንግ ሚውዚክ ቻርት ዩናይትድ ስቴትስ የትሬንዲንግ ቻርት ላይ 27ኛ ነው። 25ኛ ነው አሁን እያወራ ነው አባቴ የሚቀይረው ቦታ ማለት ነው። ዩናይትድ ኪንግደም ላይ ዳስጣል ብቻ አይደለም ሁለቱ ጀምበርና ዳስጣል መሬማ 3ኛ አሁን ደግሞ ገባ። እሱ ላይ ደግሞ 6 7 እና 9ን ይዟል ማለት ነው። ሌሎችም ሀገሮች እንደዛ ነው። ግን ዩናይትድ አረብ ኤምሬትስ 2ኛ 3ኛ እና 4ኛ ቴዲ አፍሮ በጣም የሚገርመው። በጣም የኛ ሀገር ሊስቱ ላይ የለችም። እስቲ ዝም ብዬ ሳውዲን ልሞክራት። ሳውዲ አረቢያ አበሻ ብዙ አለ ብዬ ነው። አንደኛ ዳስጣል አንደኛ ነው። ይመቸው ቴዲ አፍሮ ግበስ ይመቸው ይችላል ቴዲ አፍሮ እውነት ታሪክ እየሰራ ነው። እንግዲህ ቴዲ አፍሮ አሁንም ድረስ ተመቼ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። አርሶ ሊቆርጠ ይመች በለው። እኔ ቴዎድሮስ ሙጣቱ መቼ ሲሰድቧል ነበር ከመውጣቱ በፊት እኮ አልበሙ ቃወመው በኢትዮጵያዊነቱ በጉራጌነቱ በአማራነቱ ወይ በኦሮሞነቱ አይደለም። እሺ ቴዎድሮስ የአዲስ አበባ ልጅ ነው። እንዲወጣ አግዘው የነበርኩ እኔ ነኝ። አዲስ አበባ ውስጥ እንዲወጣ ክለቡ ሲጫወት እኔ ገብቼ ቢራ እየጠጣው አጨረጭም ነበር። ተነስቼ የሌላ ሰዎችን ዘፈን ነበር የሚዘፍን። ቢራቢሮን አውጥቶ እኮ አልሰማለት ብሎ ወድቆበታል። ያኔ እኔ ነኝ የተናደው። ይሄ ልጅ በጣም ይችላል፣ ለምንድን ነው ቢራቢሮን አላሳትም ያልኩ እኔ ነኝ። ፌስቡክ ላይ ላምጣላችሁ ስክሪንሾት። የዛኔ ፌስቡክ ነበር ያ ራይ ሰውዬ ምንድን ነው የሚለው? በጣም ምንድን ነው የምትለው? ማንም ባልነቃበት ዘመን ሶሻል ሚዲያ እኔ ፌስቡክ አለ። የቴዎድሮስ ካሳሁን እሱ ራሱ ፌስቡክ የለውም። የዚያ እኔ ፌስቡክ አለ። ኧረ ተው እባክህ። አሁን እዚህ ጋር እንደውም የሆነ እንጃ ፌስቡክ ራሱ የተጀመረው መቼ ነው?
በ1996 ዓመተ ምህረት በፈረንጆች ደግሞ 2004 ላይ ነው የተጀመረውና የዛኔ አስባችሁታል። ፌስቡክ አካውንት ነበረኝ እያለ ነው የዛኔ ሞጣ። ሁሉም ሰው ጋር ይዳረሳል ብዬ አላስብም። ቢከፍት ራሱ እንኳን ሞጣ ፌስቡክ አካውንት የዛኔ ሊኖረው አይደለም አብዛኛው የከተማ ሰው ራሱ የለውም ነበር፣ እርግጠኛ ነኝ። የኛ መስሪያ ቤት ኤርፖርት ኢንተርኔት ስለነበር ነው። ቴሌና ምናምን አየር መንገድ ኢንተርኔት አለ፣ ሌላ ቦታ የለም። ፌስቡክ እኛን የምናውቀው ሌላ መንግስት ሰራተኛ አያውቀው። ኢትዮጵያዊ ራሱ ዩኒቨርሲቲ አይታወቅም። ያኔ እኔ ፌስቡክ ላይ ጽፌያለሁ። ድሮ እኮ ነው ገና ፌስቡክ እንደተጀመረ ነጮች ነበሩ ፌስቡክ የሚንቀሳቀሱ። ይሄው ጓደኞች እኮ እየሰሙ ስለ ቴዲ ጽፌያለሁ። ቢራቢሮ የሚባለውን አይሙጣ መንሱር ሲታሰር የሳክሱን ቦታ ተቆጣጥሮታል ሞጣ ቀራኒዮ ይላል። ለነገሩ ሞጣ ድሮም ሳክሳም ነው፣ ግን የሞጣ ሳክሶች ደስ ይላሉ፣ ያስቃሉ ትንሽ። ሲያሳትሙት ማለት ሲያወጣ አላልኳችሁም፣ ሲያሳትም እኔ እኮ በቁም ነገር የሚያወራው ነገር ነው የሚገርመኝ፣ ግርም ነው የሚለኝ ማለት ነው በቁም ነገር። እንደገና ሲገዙት ማለት 17 ቁምጣ ምናምን ብሎ ሲዘፍን ተወደደና ቢራቢሮ እንደገና እንደ አዲስ ተለቀቀ። ያኔ ነው የጻፍኩት እኔ። እናንተ ሌቦች፣ መጀመሪያም ዘፋኝ ነው ልጁ፣ ይችላል፣ ግጥም ይችላል፣ ዜማ ይችላል። የእሱን ዘፈን ለምንድን ነው ያላሳተማችሁት ያልኩለት እኔ ነኝ። ምንድን ነው የምትለነው ነው? እሺ ሞጣ የምስጋና ፕሮግራም ያዘጋጅል ቴዲ አፍሮ ምን እያልከን ነው? ሲታወቅ ነው ወይ 17 መድፌ ምናምን ብሎ ሲመጣ ነው። ትላንትና አልበሙ ሲለቀቅ ሁሉም ሰው የነበረበት ሁኔታ እንደዚህ ነበር። ሁሉም ቤት ደስ ይላል። ዋው እንትን ደስ ይላል። በስልክም ከፍተውለታል፣ በቲቪ በስልክ ምናምን። እሺ ደስ ይሉ። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈኑ ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ እረሱት ለማለት ነው። የብሪታንያው ፖለቲከኛ እንደዚህ ነው እንደዛ ነው ሰዎች እንደዚህ ነው እየተባለ ነው። እንግዲህ ትርጉም ኤድመንድ በርግ የቴዲን ሙዚቃ በትርጉም ነው የምንሰማው ከዚህ በኋላ። እሺ እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሺስት የጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዛሀበሻ 251 ዩቲዩብ ቻናል ላይ ሙሉን እስኪ እናያለን። ዛሀበሻ ላይ ገብተን ነው የቴዲ አፍሮን ዘፈን ስንጠብቀው የነበረው ለጆሮአችን ነበረ። ግን ከዛም አልፎ የከተማ ድባብ እንዴት እንደቀየረ አልገባችሁም? ያለውት ደሴ ነው። ሁሉም አካባቢ ይሁን እዚህ ብቻ ይሁን አላውቅምና ወክ ላረግ ወጥቼ ነበረ። ወክ ሳረግ ከነበረበት ቦታ ቤት እስክደርስ ድረስ ሙሉ በቃ በሆነ ረቀት የቴዲ አፍሮ አልበም ነበር የተለቀቀው ማለት ነው። እና በቃ የሆነ ቫይብ አለው ምናምን እንዴት ደስ እንደሚል በቃ ፎርሹ ደግሞ ማለት ነው። አስፓልት ላይ ወክ ሲያደርግ የነበረውን ሰው ራሱ ኤርፎኑን አውልቄ ብሰማ
የቴዲ ነው እና በቃ ደስ ሲል ዘፈን ያስጠላል። ከባድ የትኛው ምንድነው እንበርሽ ሲቶ የሚለው ያጋጥማል። እሺ ነው ቲክታከር ከዛሬ ጀምሮ ለ2 ዓመት ምንም አይነት ዘፈን ካወጣ እንሰይፈዋለን። የትኛውም አይነት ቲክታከር እዚህ ቪዲዮ ላይ ማን ኮሜንት ቢያደርግ ጥሩ ነው? ጆሲ ከእንደዚህ አይነት ጓደኛ ፈጣሪ ጠብቀኝ፣ ጠላት ከሩቅ አይመጣም፣ ጥሩ ትምህርት ነው ብሎ እንዴ! በቁም ነገር የምር ነው ጆሲ እንዴ? ምንድነው ቀልድ ምናምን አይገባም ነው? ሰገጤ ነኝ እያልክ ነው እንዴ? አምርሮ ነው ወይስ እየቀለደ መሆን አለበት? እየቀለደ መሆን አለበት ጆሲ። ምንም አይነት ዘፈን ማውጣት የለበትም። ምንም አይነት ዘፈን በዚህ የተነሳ ነው ምን ተቀይሙት ከሆነ ከባድ ነው እንዴ! እንደው በመድኃኒዓለም አደራ። እንደዚህማ ፋራ አይደለም ጆሲ፣ እንደዚህ ፋራ አይደለም እውነት። በዚህ የተነሳ ነው ምን ተቀይሙት ከሆነ ከባድ ነው። እግዚአብሔርን አይ ሙድ እያያዘ ይመስለኛል። አንዳንዴ እንደዚህ አይነት እንትን አለው ጆሲ አውቆ ይመስለኛል። ኢትዮጵያ ሙዚቃ ታሪክ ደግሞ በኢትዮጵያ ሙዚክ ኢንዱስትሪ ውስጥ ከዚህ በኋላ ይደገማል ብዬ የማላስበውና ከዚህ በኋላ ይሰበራል ብዬ የማላስበው ሪከርድ ነው እንግዲህ ዛሬ ቴዲ አፍሮ የሰበረው ማለት ነው። 2.3 በ7 ሰዓት ውስጥ ነው 2.3 ሚሊዮን በመድኃኒዓለም ይሄ ታይቶ አይታወቅም። ሚሊዮን ቪው በ7 ሰዓታት ውስጥ ይሄ የትም የለም። ሪከርድ ነው የተሰበረው። በእውነት አውቃለሁ ኮንተንት አይደለም ይሄ ነገር ግን like I have to say something because ይሄ እንደ ሀገር ዛሬ እንደ ሀገር like የሆነ አንድ አርጎ ሰውን በስነ ስርዓት የሆነ አቴንሽኑ ይዞ የነበረ ነገር እንደሆነ እንግዲህ የሚያሳየው 2.3 ሚሊዮን ሰው በ7 ሰዓት ውስጥ ማየት እንታቸው everything is in the million 1.2 ሚሊዮን ተከትሎ 1.3 መሪው ከዛ 1 ሚሊዮን አለ። ከዛ ይሄ በጣም አንድ የተመቸኝ ትራክ ነው። ሰማራሲ ሚሊዮን ነው እንዳለ ማለት ነው። በቃ አስቡት። ደግሞ እኮ በሚሊዮን መታየቱ እንደማይቀር ግልጽ ነው። ግን አስባችሁታል? ገና ከተለቀቀ እንዲህ በ9 ሰዓት በ7 ሰዓት ውስጥ እንደዚህ በሚሊዮን ይሄ ታሪክ ነው። ታሪክ እንደምትመለከቱ 1.2 ሚሊዮን ከዛ ከስር ጀምበር is like bro ጀምበር ጨምርላችሁን አንዳንድ ዘፈኖችን ድጋሚ መስማት አለብን በደንብ አንዳንድ ዘፈኖችን ጊዜ ወስደን እንትን እያልን ጆሮአችን ትሪት ያደርግን because ቆይተን ለዚህ ዘፈኖች ከሰማና ትሪት ያደርግን ቀስ ያለን መስማት ያለብን አንዳንድ ዘፈኖችን ትርጉማቸውን በደንብ ሲገለጡን ማለት ነው። ጀምበር የሚለው የመጨረሻው ጀምበር እና ቻካ አንድ የመጀመሪያው ቻካ አንድ I think ዳስታል መሰለኝ ሁለቱ ብቻ በጣም በከፍተኛ ሁኔታ ህዝብኛ ያነጋገሩ የሚገኙ ነው። በከፍተኛ ሁኔታ ህዝብኛ ያነሳሱም ሆነ ህዝብ ላይ የሆነ መነጋገሮችን እየፈጠሩ የሚገኙ ናቸው። 9 ዓመት ተጠብቆ እንግዲህ በስነ ስርዓት ዴሊቨር ተደርጓል ብዬ ነው የማስበው። ዘፈኖቹን ድጋሚ መስማት አለብን። አያናሉ ዘፈኖች እንግዲህ የምትመለከቱ ቪው በአንድ ቀን ነው እንግዲህ ተገኘው። ግልጽ ነው እንዴ ገና 18ቱንም ቀስ ያለን ነው የምናጣጥማት። በዚህ ሰዓት እጅግ በርካቶችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ እየተሰጠ ያለው ኮመንቱም እንዲህ ይላል። ይህንን ዘፈን በ2050 የምትሰሙ ሰዎች እኛ 2018 ነዋሪዎች ስንሆን 8 ሰዓት አልደርስ ትላንትና ሳየው ነበር ብሎን ቴዲ አፍሮ ዘፈን ጉጉት እጅጉኑ ቀኑ አልሄድ ብሎን ጠብቀን የሰማነው እጅግ ታሪካዊ ዘፈን እንደሆነ ሁላችሁ ማወቅ አለባችሁ። እባካችሁ ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛን ሰላም ይነሳን የነበረ ነገር ነው። ፍቅር ከእናንተ ጋር ይሁን። ኢትዮጵያ ሀገራችን ውደዱ፣ ፍቅር ያሸንፋል ይላል ኮመንቱ። እናንተስ ይህንን ኮመንት እንዴት አያችሁት? ሀሳባችሁን እስኪ በኮመንት ላይ ግለጹልኝ። ታሪካዊ ኮመንት ብየዋለሁ። ምን ትላላችሁ? እስኪ ስለዚህ ኮመንት አይታችሁታል ብዬ አስባለሁ። ትላንትና በቴዲ አፍሮ ኮመንት ላይ በቴዲ አፍሮ ሙዚቃ ኮመንት ስር ማለት ነው ጥላውን ዙፋኑን ለቴዲ ሲያስረክብ ገዛኔ እኔ ከቴዲ አንድ ነገር ብቻ ነው የሚያናደኝ ታውቃላችሁ አይደል? እግዚአብሔር እጅግ የነበረውን አቋሚቱ ምናምን እንዴት እንደሚያምርበት ማለት ነው። እግዚአብሔርን እንደው ሴሌብሪቲ እንደ አርቲስት እንደ በዚህ ያክል ደረጃ በህዝብ ዘንድ እንደሚወደደው እድሜው ገና ነው። እኔ ያን ያህል ብዙ እድሜው አልሄድም እና ራሱን መጠበቅ ነበረበት ብዬ ነው የማስበው። እነ ግሩም ኤርሚያስን እዩ ሌሎችንም ትላልቅ የምትሏቸውን አርቲስቶች እዩ እንዴት ራሳቸውን እንደሚጠብቁ ማለት ነውና አይኖ ያው በቃ ኮንሰርት ላይ ምናምን በደንብ እንዲረዳው ገብቷችኋል። ኪሎን መቆጣጠር ቢችል አሁን እዚህ ጋር እንደነበረበት ራሱ መቆየት ይችላል ብዬ ነው የማስበው እውነት። እና በእሱ ራሱን ያን ያህል የሚንከባከብ አይመስለኝም፣ ለራሱ ቦታ የሚሰጥ አይመስለኝም ያን ያህልና ለራሱን ቢንከባከብ ደስ ይለኛል እውነት ለመናገር ማለት ያው ስለምወደው ነው የምለው ማለት ነው። አፍሪካውያንን እንወዳቸዋለን። በቋንቋችን በጣም ነው የምንኮራው። በቋንቋችን ስለምንኮራ ብዙ ጊዜ ሌሎች ቋንቋዎች አንጠቀምም። አማርኛ ቋንቋን ለማሳደግ በዓለም ደረጃ ለማስተዋወቅ እንፈልጋለን። ለዛ ነው ብዙ እንግሊዘኛ ላይ ትኩረት ማናደርገው። ይሄንን የዓለም ሕዝብ እንዲያውቅልን እንፈልጋለን። አሰክሽ ተይ እሺ። ኢትዮጵያውያን
ታሪክ ያለን ሰዎች ነን። የራሳችን ቋንቋ ያለን ሰዎች ነን። እውነት ነው። ሁሉም የራሱ ቋንቋ አለው፣ ግን መልመድ አለብን እንግሊዝኛ። እንደ ወዴት እንደዚህ መሸሽም የለብንም። እሺ በራሳችን ቋንቋ የምንኮራ ሰዎች ነን። ኢትዮጵያን በጣም ነው የምንወዳት። አፍሪካን በጣም ነው የምንወዳት። ኢትዮጵያ በጣም ነው የምንወዳት። አፍሪካ በጣም አረጃኒ አሽሟጣ አንተ ምን አለብህ? ለማንኛውም ግን እኔ ከዚህ በኋላ እንግሊዝኛ አንዳንድ ቦታ ከበድ ሲለኝ እቺን ነገር እጠቀምባታለሁ በደንብ። እሺ እንደዚህ እያለን አንሰካከስ ግን ጋይስ፣ ባንሰካከስ ጥሩ ነው። ማወቅ አለብን በደንብ። ቋንቋ በጣም ይጠቅመናል። እንግሊዝኛ በሱ ከብዙ ነገር ነው ወደኋላ የሚያስቀረን። ማወቅ አለብን። ራሳችንን አንሸውድ እንደዚህ እያለን። ያው ገና ካሁኑኑ ድራማ ተጀመረ። በቃ ድራማ በድራማ ነገር ሊለቀቅ ነው አልበም። ይኸውላችሁ እኛ ሙዚቃ ማጣጣም እንፈልግ ሰዎች አለ። የግድ ሙዚቃው ፖለቲካ መሆን የለበትም። የቴዲ ሙዚቃ እንደ ሙዚቃ ማጣጣም፣ ስለ ፍቅርም ይሁን ስለምን ማጣጣም እንፈልጋለን። የፖለቲካ ይኸውላችሁ የምትደግፉትም የምትቃወሙት ላይ ይመጣል። የምትደግፉት ሰዎች አላችሁ፣ ኤክስትሪሚስት ደጋፊዎች እና እናንተ አላችሁ የሆኑ አውቃችኋለሁ። የሆነ የፈለጋችሁት ነገር አለ ከቴዲ ማለት ነው ከዚህ አልበም። ያችን የምትፈልጓትን አጀንዳችሁን የእናንተን ሮሮ ካላወጣ እንደምትሰድቡት ወይ እንደምትናገሩት ወይ እንደምታንቋሽሹት እናውቃለን። ቴዲ የሚያደርገው የሚያክሰው። ለማንኛውም ቴዲ አልበሙን አውጥተዋል፣ ተወዶለታል። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ይመስላሉ። በቪዲዮቹ እንግዲህ ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አረጋለሁ ማለት ነው። እንግዲህ በቴዲ አፍሮ ጉዳይ ላይ ነገም ከነገ ወዲያም አዳዲስ ነገሮች ይኖራሉ ብዬ ተስፋ አረጋለሁ። በእነሱ ጉዳዮች ደግሞ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ